ነገ ማታ ቅዳሜ ጨረቃ ከወጣች በተለይ ኡዱህያ የምታርዱ ልብ በሉ። ጨረቃ ከወጣች ነገ ማታ ቅዳሜ ማታ ጨረቃ ከወጣች የዙልቂዳ ቀናት 29 አልቋሉ። ዙልሂጃ ወር ገባ ማለት ነው። 30 ከሞላ መቼ ማለት ነው? እሁድ ማታ ያው 30 ይሞላል፣ ሰኞ አንድ ይሆናል። ስለዚህ የዙልሂጃ ጨረቃ ከወጣችበት ሰዓት ጀምሮ አንድ ሰው ኡዱህያ ለማረድ የፈለገ ሰው ከጥፍሩም ከፀጉሩም ከሰውነት አካሉም ፀጉሬን ልስተካከል፣ ቀድሞ ቀመሴን ላንሳ፣ ጥፍሬን ልቆረጥ፣ የብብት የብልት ፀጉር ላንሳ፣ የለም አይፈቀድለትም። ለማን? ኡዱህያ ለሚያርድ ሰው። እስከ መቼ? 10 ቀኑን አልፎ ዒድ መጥቶ የዒድ ሰላት ሰግዶ ከተመለሰ በኋላ ኡዱህያውን ካረደ በኋላ የዛኔ ነው ጥፍሩንም ፀጉሩንም መቆረጥ የሚችለው። በጣም የሚያጅበው አላህ ሐጅ ላይ ካሉ ሰዎች ጋር እንደምንመሳሰል አደረገን። ሐጅ ላይ የኢህራም ልብስ ከለበሱ በኋላ ለበይ ካሉ በኋላ የሐጅ ስነ ስርዓታቸውን እስኪጨርሱ ድረስ ምን የለባቸው? ጥፍራቸውን አይቆረጡም፣ ፀጉራቸውን አይቆረጡም፣ ከፀጉራቸው አንድች ነገር አይነኩም። ከሐጅ ስነ ስርዓት ጋር ሐጅ ላይ ካሉ ሰዎች ጋር አላህ እንድንመሳሰል አላህ አደረገ። ሱብሃንአላህ። ምን ይመስል አዛኝ የሆነ ጌታ ነው። ሱብሃንአላህ። ደረጃችንን ከፍ አላህ ሊያደርግልን። ኡዱህያ ስታርድ ደግሞ በፀጉሩ ልክ አጅር አለ። ስለዚህ ሙስተዒድ ነን አይደል? አዎ። ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸውም እንደነገሩን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በይን አስመልክቶ ሲናገሩ ምን አሉ? ኢዛ ደኸለል ዐሽሩ 10 የዙልሂጃ ቀናቶች ልክ የገቡ ጊዜ ወአራደ አሐድኩም አንዳችሁ የፈለገ እንደሆነ አዩደህየ ኡዱህያ ለማረድ የፈለገ እንደሆነ ፈላ የመሰ ሚን ሸዕሪሂ ወላ ሚን በሸሪሂ ሸይአን ከሰውነቱ ፀጉሩንም ምኑም ነገር እንዳይነካ አሉ። በሌላ ዘገባ መን ካነ ለሁ ዚብሑን የዝበሁሁ የሚያርደው እርድ ያለው ሰው ፈኢዛ ኡሒለ ሒላሉ ዚልሂጃ የዙልሂጃ ጨረቃ ብቅ ያለ እንደሆነ ፈላ ያእኹዘና ሚን ሸዕሪሂ ከፀጉሩ እንዳይነካ ወላ ሚን አዝፋሪሂ ከጥፍሮችም እንዳይነካ ሸይአን አንዳች ነገር ሐታ ዩደህያ ኡዱህያ እስኪያርድ 10ኛው ቀን የዒዱ ቀን መጥቶ ዒድ ሰላት ሰግዶ ተመቶ ኡዱህያ የሚታረደው ከዒድ ሰላት በኋላ ነው። ከዒድ ሰላት በፊት ካረደ እንደማንኛውም ኖርማል ሰደቃ ነው። ልክ ዘካተል ፊጥር ከዒድ ሰላት በፊት ይሰጥ ነበር አይደለ? ኡዱህያስ ከዒድ ሰላት በኋላ ነው። ዒድ ሰላት ሲኬድም ጾመኛ ተሆኖ ነው የሚወጣው። የዒደል ፊጥር ላይ ተምርም እንደ ሀገሩ ባል ገንፎን በልተ ትወጣለህ። ምንድነው የዒደል አድሃ ግን ጾመኛ ተሆኖ ነው የሚወጣው። ግልጽ ነው። ይህንን አሕካም የተወሰነ ካልኩኝ በእነዚህ ቀናት ምስኪኖ